ዜና ስፖርት። የማንቸስተር ሲቲው ኮከብ ሮድሪ ከተደጋጋሚና ረጅም ጉዳት በኋላ ዳግም ወደ ቡድኑ መቀላቀሉን የተለያዩ የዓለም አቀፍ ስፖርት መገናኛ ብዙሃን አካላት ገልጸዋል። እንደ መረጃው ከሆነ ለማንቸስተር ሲቲ የሮድሪ መመለስ አሁን ያለውን ጥንካሬ ይበልጥ ያሳድግለታል ብለው እንደሚያምኑም ተናግረዋል። በ17ኛው ሳምንት የእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ ኖቲንግሃም ፎረስትን 2-1 ባሸነፈበት ጨዋታ ላይ የ29 ዓመቱ ስፔናዊ በተጠባባቂ ወንበር ላይ እንደነበርም ይታወሳል። በማንቸስተር ሲቲ ቤት 4 የፕሪምየር ሊግና ሌሎች ዋንጫዎችን ማንሳት የቻለው ሮድሪጎ ሄርናንዴዝ በ2024 የውድድር ዓመት ታላቁን የባለንዶር ሽልማት አሸናፊ እንደነበርም ይታወሳል። በሌላ በኩል በዘንድሮ የእንግሊዝ ፕሪምየር ሊግ ለሻምፒዮንነት ክብሩ ከወዲሁ የታጩት አርሰናል እና ማንቸስተር ሲቲ ለሻምፒዮንነታቸው በበዓላት ሰሞን የቦክሲንግ ዴይ ጨዋታዎች የሚያስመዘግቡት ውጤት እንደሚወስነው እየተነገረ ይገኛል። ቢቢሲ ስፖርት በፊት ገጹ እንዳስነበበው ምናልባትም በሊጉ 19ኛ ሳምንት አርሰናል ከአስቶን ቪላ እንዲሁም ማንቸስተር ሲቲ ከሰንደርላንድ የሚያደርጉት ጨዋታ ለሁለቱም ከባድ መሆኑን በመጠቆም ሻምፒዮን የሚሆነው ክለብ ከዚህኛው ሳምንት ጀምሮ ፍንጭ ሊታይበት ይችላል ብሏል። በአሁኑ ሰዓት አርሰናል በ42 ነጥቦች ሊጉን ሲመራ፣ ሲቲ በበኩሉ በ2 ነጥብ ብቻ ዝቅ ብሎ በ40 ነጥብ እየተከተለው ይገኛል። የእንግሊዝ ፕሪምየር ሊግ የቦክሲንግ ዴይ ጨዋታዎች ነገና ከነገ ወዲያ ቀጥለው የሚደረጉ ይሆናል።